ሴት ልጅ ስራ ካላት ወጥታ የምትገባ ከሆነ ከማንም ምንም የማትጠብቅና በራሷ ቀጥ ብላ የቆመች ከሆነች ያቺ ሴት በጣም አደገኛ ሴት ነች። ማለት በራስ መተማመኗ በጣም ከፍተኛ ነው። ስለዚህ እንደዚች አይነት ሴት ላይ ልትጫወትባትና ልትንቦጣረርባት እንዳትሞክር፣ ወይም ድራማ ልትሰራ እንዳትሞክር። ምክንያቱም በራስ መተማመኗ ከፍተኛ የሆነና በራሷ የቆመች የማንም ጥገኛ ያልሆነች ሴት መቼ ምን ማድረግ እንዳለባትና ወዴት እንዴትና በየት በኩል መሄድ እንዳለባት ጠንቅቃ ስለምታውቅ እንኳን የምታደርገውን ልታደርግ ያሰብከውን እንኳን በቀላሉ ማወቅ ትችላለች። እና ልትንጠባረር ልትንቦጣረርና ልትበጣጠስ ከሞከርክ ከነ ትዕቢትህና ከነ መበጣጠስህ ቁጭ አርጋህ ወደፊት ነው የምትሄደው። እንደፈለግክ ልታረጋት አትችልም። እንደፈለግክ ልትገዛት ልትመነዝራት አትችልም። ማንኛውም በራስ መተማመኑ ከፍ ያለን ሰው እንደ ዕቃ ልትለዋውጠው ልትቀያይረውና ልትጫወትበት አትችልም። ስለዚህ ጨው ሆይ ለራስ ስትል ጣፍጥ። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ በላይክ ጀምሩ ማለት ነው። ላይካን የተጫነው ጀምሩ እያልኩ ዛሬ ብቅ ብዬላችኋለሁ። እንግዲህ ዛሬ ደግሞ በመጀመሪያ እንኳን አደረሳችሁ። የፋሲካ ባህል እንግዲህ ደርሷል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለትን ላይ ነን ያለ ነው። በነገራችን ላይ ክርስቲያን የሆናችሁ በዚህ ሰዓቱን ስነግራችሁ ማለት ነው ከእግዚአብሔር ጋር ተነጋገሩ። ስግደት በተቻላችሁ አቅም ስገዱ። ያልተቻላችሁ ደግሞ ካላችሁ በልባችሁ ወደ ፈጣሪ ለምኑ። ፈጣሪ ደግሞ በልብ ስንለምነው ሁላችንም ይሰማላል፣ ይደርስልናል ማለት ነው። ውድ ቤተሰቦች እና እንደዛ ነው እላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። በያለንበት ቦታ አመት ባሉን ሳይከፋን ምንም ሳይመስለን ፈጣሪ እንድናሳልፍ ይርዳን። በተለይ አረብ ሀገር የምንገኙ ውድ እህቶቼ በጣም ይከብዳል አውቃለሁ። እኔም በሰው ሀገር ነኝ ያለሁት ምን ያህል እንደሚሰማኝ ስለማውቅ ነው። እና ትዕግስት ሊኖረን ይገባል። ነገ ሌላ ቀን ሊመጣ ይችላል። ነገ ይቺ ቀን ተቀይራ ደግሞ እኛም በቤታችን በቃለ በጎጃችን የምናሳልፍበት ቀን ሊመጣ ስለሚችሉ ትዕግስት ይኖረን። ዛሬ ሰርተን ከተቀየር ነው ነገ የትም ቦታ እንደምንደርስ ነው እንጂ እንደማንደርሰው እንዳታስቡ። ዛሬ ሰው ሀገር አሳለፍ ነው። የዛሬ አመት ሀገራችን ላይ ልናሳልፍ እንችላለን። የዛሬ 2 አመት በቤታችን ከባላችን፣ ከፍቅረኛችን፣ ከእናት ከአባታችን፣ ከእህት ከወንድማችን ጋር ልናሳልፍ እንችላለን። የእግዚአብሔር ፍቃድ ሁሉም እግዚአብሔር እጅ ላይ ነው አለው። ነገር ግን ዛሬ ጤና ስጠኝ የነገ አንተ ታውቃለህ ብለን ፈጣሪ መለመን አለብን በዚህ ሰዓት ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ከዛ በተረፈ ግን ሀይሚዬ ንግግሯ በጣም ገርሞኝ በጣም ደንቆኝ ነው የመጣሁት ማለት ነው። እና ውድ ቤተሰቦቼ ምን ማለት ፈልጌ ነው፣ ሀይሚዬ እንግዲህ በማንም ተደግፋ በማንም ተጥላ የሰው ጥላ ውስጥ የሰው መቃቀም ውስጥ እንደማትገኙ ነግረናለች ማለት ነው። እውነት ስነግራችሁ እንግዲህ ሀይሚዬ ከዚህ በፊት ተማሪ ሆና ነው ይሄንን ዩቲዩብ የጀመረችው ማለት ነው፣ ሁላችንም እንደምናውቀው። እና ተማሪ ሆና ይሄን ነገር ጀምራ ይሄን ዩቲዩብ ጀምራ ከእናት ከአባት ቤት ወጥታ በራሷ ተማምና እየሰራች ነው አለችውና ሲቀጥል ደግሞ ስትመጣ ከቡታጅራ ከወንድሙ ጋር ነው የምትኖረው። ነገር ግን እኔ ራሴን እችላለሁ ቤት ተከራይቼ ራሴ ለራሴ ያለው ብላ ለብቻ ማከራየት ጀምራለች፣ መኖርን ጀምራለች። እንግዲህ እቺ ልጅ ምንድነው ራሷን ችላይ ነው የኖረች ያለችው።
በማንም ተደግፋ አይደለም ያለችውና ሲቀጥል ደግሞ ሀይሚ የተማረች ልጅ ናት። እውነት ስነግራችሁ በጣም ትልቅ አእምሮ ያላት ልጅ ናትና እና መቼም ሆነ መቼም ማለት ነው ሀይሚ የፈለገችው እንጂ ያልፈለገችው ህይወት እንድትኖር በህይወታ እንደማትፈቅደው አይቻለሁ እኔ እውነት ስነግራችሁ ማለት ነው። አንደኛ በንግግሯ ይሄ ነገር ቆም ብላችሁ ካሰባችሁበት እግዚአብሔርን ነው የምላችሁ በጣም ብዙ ነገር የሚያስተምረው ንግግር ነው እና በማንም እግር በማንም ጫማ ሳትቆሙ በራሷ ጫማ በማንነቷ ኩርት ብላ እንደምትኖር እየነገረች ነው ለማንም ማለት ነው። ማንም ፈርታ የሰው አሉባልታ ሰምታ መቼም ወደኋላ እንደማትል የተናገረችልን ነው ማለት ነው። ሀይሚ እውነት ነው። እኔ እውነት ስነግራችሁ በጣም ነው ደስ ያለችኝ እና በቃ ይሄ ነው ኮንፊደንስ፣ በራስ ኮንፊደንስ መንቀሳቀስ ማለት ይሄ ነው። ከዚህ የበለጠ በእውነት ነው የምላችሁ አለ ብዬ አላስብም። ምክንያቱም ማንም ሰው የራሱ ኮንፊደንስ ካለ የትም ቦታ ይደርሳል፣ የፈለገ ቦታ ይደርሳል፣ የፈለገ ቦታ መቆም ይችላል። እና ሀይሚዬም እንግዲህ በራሷ ኮንፊደንስ ስላላት ነው በየሄደችበት ቦታ ተወዳ ሁሉም ሰው እየሳሳላት ያለው ማለት ነው። ምክንያቱም ምርጥ ልጅ ያልፈለገችው ቦታ ማትገኝ ልጅ መሆኗን እያሳየችን ነው። እኛም ጠንቅቀን እናውቃለን። እና የእውነት ስነግራችሁ በጣም ነው የሚያደንቃት እግዚአብሔርን ነው የምላችሁ። እና ሀይሚ እኔ እዚህ ዩቱብ ላይ ከመጣች በኋላ እውነት ስነግራችሁ በተለይ ከብሩክ ጋር ከተገናኘች ቀን ጀምሮ ከአንድ ወንድ ጋር ተቃቅፋ ተለጣጥፋ አንድ ቀን ቪዲዮ ስትሰራች ያላቅምና በዚህ ራሱ እግዚአብሔርን ነው ምላችሁ በጣም ምርጥ ልጅ በጣም ምርጥ ሴት መሆኗን ጠንቅቀን ማወቅ አለብን። እውነቴን ነው ምላችሁ። እስቲ እዩት አንድ ሴት ማለት ነው አግብታ እንኳን ባሉ ጋር ባል ተብዬው ጋር የኖረች ከዛ ጋር የተላጠፈች ከዛ ጋር የተላጠፈች ከዛ ጋር እንደዛ የተባባለች እንደምናየው አይታችኋል ብዬ አስባለሁ። እሱም እንደዛ አንድ ወንዱም እንደዛ ሴቱም እንደዛ። እቺ ልጅ ግን አንድ ቀን አጠገብ የወንድ አጠገብ ቆማ አታውቅም። እግዚአብሔርን ነው የምላችሁ። ስንት ሜትር ርቃ ነው ራሱ ቪዲዮ ላይ ስታወራና ከብሩክ በስተቀር ማለት ነው። እና አረው ነው ብቻ በጣም ነው የሚያደንቃት እግዚአብሔር። አሁንም የልቧን ሞሻንትነት ይፈጽምላት ነው የምላችሁ። እኔ በጣም ነው ደስ የምትለኝ። በቃ በኮንፊደንስ የምንቀሳቀሰው በቃ ከእግዚአብሔር ማለት ነው። ሁሉም ስለምነው ያገኛል እንዲህ አይነት ሰው ማለት ነው። በራሷ መተማመን የሰውን ነገር ምንም ነገር ማትሰማ ልጅ ናትና ሀይሚዬ በጣም ነው የሚያደንቅሽ፣ በጣም ነው የምወድሽ እኔ ውድ እህት። በዚሁ ቀጥይበት እልሻለሁ። ፈጣሪ በያለሽበት ቦታ ሰላምና ጤና ያብዛልሽ። ሲቀጥል ደግሞ ለነገ ብለን መጨነቅ አያስፈልግም ማናችን ማለት ነው። አንዳንድ ጊዜ የምሬን ነው የምላችሁ የዛሬ ሳናቁ ማለት ነው የነገ እናስባለን። እና አንድ ሴት ዛሬ እኔ ከዚህ ወንድ ጋር እኖራለሁ ካለች እግዚአብሔር ካልፈቀደ ሊሆን አይችልም። እሷ ስላሰበች ሊሆን አይችልም ማናችን ማለት ነው። እና ለሁሉም ፈጣሪ ነው የሚፈቅደው የሚያደርግልን። እና እኔ በዚህ አምናለሁ። እውነት ስነግራችሁ ነው ይሄ እና እንደዛ ነው እላችኋለሁ። ውድ ቤተሰቦቼ መልካም መትባል ፈጣሪ ከሁላችን ጋር ይሁን። በርቱልኝ። እና ሀይሚዬም ደግሞ እንዳደነቃችሁ እርግጠኛ ነኝ እኔ